ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። ዛሬ ከወትሮ በተለየ መልኩ አንድ መረጃ ላይ ትኩረት ማድረግን መርጠናል። ርዕሰ ጉዳያችን የሱዳን እልቂት ለኢትዮጵያ ዳፋ የሚል ሲሆን በዚህ ስር በአጠቃላይ ኢትዮጵያን ጨምሮ በአፍሪካ ቀንድ ቀጠና ያለውን ውጥረት እናያለን። ከሁለት ዓመት በላይ በዘለቀው የሱዳን የእርስ በርስ ጦርነት ኢትዮጵያን ምን ያሰጋታል የሚሉትንም እንዲሁ ሰፋ ያሉ መረጃዎችን የምንለዋወጥ ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉን። ወደ መረጃችን በቀጥታ እንለፍ። ከመረጋጋት መበጣበጥንና ከመተባበር መወጋጋት ባስቀደመው የአፍሪካ ቀንድ ቀጠና የሀገር ውስጥ የፖለቲካ ሽኩቻና የድንበር ግጭት በፈጠሩት ከፍተኛ የሚባል ሰብአዊ ቀውስ በሚሊዮን የሚቆጠሩ ሰዎች ተገድለዋል። በሚሊዮኖች የሚቆጠሩ ተፈናቅለው በየመጠለያዎች ውስጥ ይኖራሉ። የመውጫ መንገድ ያገኙና በመቶ ሺዎች የሚቆጠሩ ደግሞ ባህርና በረሃን አቋርጠው ለስደት በየቀኑ ወደ አውሮፓ ይተማሉ። በሰው ሰራሽና በተፈጥሮ ክስተቶች የሚታመሰው የአፍሪካ ቀንድ ካስተናገዷቸውና እንዲሁም እያስተናገዷቸው ከሚገኙ ግጭቶችና ጦርነቶች ውስጥ በቅርቡ በፕሪቶሪያ ስምምነት የተጠናቀቀው የሰሜን ኢትዮጵያ ጦርነት እንዲሁም አሁንም በተለያዩ የሀገሪቱ አካባቢዎች በፌዴራል መንግስትና በታጣቂ ኃይሎች መካከል የቀጠሉ ግጭቶች ሰብአዊ ቀውስ ማድረሳቸው ይታወቃል። በተመሳሳይ በሶማሊያ ከአሸባሪው አልሸባብ ጋር የቀጠሉ ውጊያዎች፣ በደቡብ ሱዳን ፕሬዝዳንት ሳልቫኪር እና ምክትላቸው ሪክ ማቻር መካከል ያገረሸው ግጭት፣ በሱዳን 2 ዓመታትን የዘለቀው ደም አፋሳሽ ጦርነት እንዲሁም በአካባቢው በሀያላን ሀገሮች መካከል የሚደረጉ የጂኦፖለቲካ አጋርነት ፍትጊያዎች ቀጠናው እንዳይረጋጋና የጦር ሜዳ እንዲሆን ያደረጉ ክስተቶች ናቸው። ከተጀመረ 2 ዓመታት ባስቆጠረውና በሱዳን ሰራዊት አዛዥ ጀነራል አብዱል ፈታህ አልቡርሃን ጦርና በፈጥኖ ደራሽ ኃይሉ ታጣቂ ቡድን በሚመሩት መሐመድ ሐምዳን ዳጋሎ ሄሜቲ መካከል በቀጠለው ደም አፋሳሽ ጦርነት ሀገሪቱ አላት ከሚባለው አጠቃላይ 50 ሚሊዮን ህዝብ ውስጥ 150 ሺህ ያህሉ መገደላቸውን መረጃዎች ያሳያሉ። ጦርነቱ ከተጀመረ ወዲህ 12.4 ሚሊዮን ዜጎች በአገር ውስጥ መፈናቀላቸውን፣ 3.3 ሚሊዮን ዜጎች ወደ ጎረቤት ሀገር መሰደዳቸውን፣ 27 ሚሊዮን የሚጠጉ ዜጎች ደግሞ ለከፋ ችግር እንዲሁም 700 ሺህ የሚጠጉ ለከፍተኛ ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ወይም የተመድ ሪፖርት ያስረዳል። ከሁለቱም ተፋላሚ ወገኖች ጎን ጠንካራ የሚባሉ የውጭ ኃይሎች ተሰልፈው መሳሪያ ከማቀበልና አለሁልህ ከማለት ውጪ 3ኛ ዓመቱን ሊጀምር ጥቂት ወራት የቀረው ጦርነት አስታራቂ ሊገኝለትም አልቻለም። ውጊያ ውስጥ ያሉት ሁለት የፊት ለፊት ተፋላሚ ወገኖች አንዱ ሌላውን አሸነፍኩና ይህን ቦታ ተቆጣጠርኩ ከማለት በዘለለ በሱዳን ምድር የመሳሪያ ጩኸት አላስቆመም። ለሱዳናውያንም ጠብ የሚል የሰላም እፎይታን አላመጣም። ግድያውን፣ መፈናቀሉና መሰደዱንም ሊያስቆም አልቻለም። የተባበሩት መንግስታት ድርጅት ቀጠናዊ ድርጅቶችና የዓለማችን ሀያላን ሀገራት በሱዳን ጉዳይ ጎራ ለይቶ ከመተያየትና ከመጎሻሸም ባለፈም ተመድም ቢሆን በባለ ብዙ ወገን ስርዓት መልቲላተራል ሲስተም አማካኝነት መፍትሄ ማምጣት ተስኖታል። ከዚህ በባሰ ደግሞ የውጭ ኃይሎች ሚና ጦርነቱን ማባባሱን፣ የሱዳናውያንን ህይወት ከመታደግ ይልቅ ችግሩን ከድጡ ወደ ማጡ እንዳደረገው በየቀኑ የሚወጡ ዘገባዎች ያመላክታሉ። በአሜሪካ ፔንሲልቫኒያ ግዛት መቀመጫውን ያደረገው ዊልሰን ሴንተር የተሰኘው በአሜሪካ የውጭ ጉዳይ ፖሊሲ ላይ ትኩረቱን ያደረገው የምርምር ማዕከል ባሰፈረው ጽሑፍም በሱዳን ጦርነት ከ10 በላይ የውጭ ኃይሎች መሰለፋቸውን ያስረዳል። በተለይም ግብጽ፣ ሳውዲ፣ ቻይና፣ ሩሲያ፣ ሳውዲ አረቢያ፣ ኢራን፣ ኳታር፣ አልጄሪያ፣ ሊቢያ፣ የተባበሩት አረብ ኤሚሬትስ፣ ቱርኪያ፣ ኢትዮጵያ፣ ኤርትራ፣ ሩሲያ፣ ቻይና፣ ቻድ እና ደቡብ ሱዳንን በአንድም በሌላ የጦርነቱ ተሳታፊ መሆናቸውን ያብራራል። ዓለም አቀፍ ታዛቢዎችና የጂኦፖለቲካ ተንታኞች ግብጽ፣ ኤርትራ፣ ቱርኪዬ፣ ሩሲያና ኢራን ጀነራል አብዱል ፈታህ አልቡርሃንን በመደገፍ ሲያስቀምጧቸው የተባበሩት አረብ ኤሚሬትስ ደግሞ የፈጥኖ ደራሽ ኃይሉን በበላይነት ከሚደግፉ የውጭ ኃይሎች ቀዳሚው ሀገር መሆኗን ተመድ ጭምር በተደጋጋሚ ሲገልጸው የነበረ ጉዳይ ነው ይላሉ። ሳውዲ አረቢያ ሁለቱን ተፋላሚ ወገኖች በሪያድ ለማሸማገል ሙከራ ስታደርግ የነበረ ቢሆንም የሱዳንን ሰራዊት በድብቅ ትደግፋለች የሚል ተደጋጋሚ ስሞታ ከፈጥኖ ደራሹ ኃይሎች በኩል ይነሳባታል። ግብጽ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር በገባችው መቃቃርና እሰጥ አገባ ለሱዳን የጡት እናት ከመሆን የመነጨ ፍላጎቷ እንዲሁም ለሱዳን መከላከያ ሰራዊት ታደርገዋለች ከሚባለው የቆየ ድጋፍና ትብብር የተነሳም የጀነራል አብዱል ፈታህ አልቡርሃን ዋነኛ ደጋፊና መሳሪያ አቀባይ መሆኗ በተደጋጋሚ ሲነገር የቆየ ነው። ግብጽ በሱዳን ላይ ባላት የበረታ ተጽዕኖ የተነሳም በሱዳን የጦር መሪ አማካኝነት የህወሓት ተዋጊ ኃይሎችን በስውር ስታስታጥቅ እንደነበር በተደጋጋሚ ወቀሳ ይቀርብ ነበር። የቀድሞ የሱዳን ፕሬዝዳንት ኦማር ሐሰን አልበሽር ከስልጣን ከተወገዱ በኋላም የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በሱዳን ሲቪሊያን መንግስት እንዳይቋቋምና ዲሞክራሲያዊ መንግስት እንዳይመሰረት አበክረው ሲሰሩ እንደነበር መቀመጫውን በዋሽንግተን ዲሲ ያደረገው
አረብ ሴንተር የተሰኘው የጥናት ማዕከል ያስረዳል። በሱዳን የሲቪል መንግስት መመስረትን እንደ የሞት ሽረትና እንደ ትልቅ ስጋት የሚቆጥሩት የግብጽ ፕሬዝዳንት በሱዳን ሰላም እንዲመጣ ከመስራት ይልቅም መከፋፈልንና አለመስማማትን የሚፈጥር ምህዳር በመትከል ጦርነቱን ማስቀጠል እንደምትፈልግ መረጃው አክሎም ያስረዳል። በተመሳሳይ በአረቢያን ፔንሱላና በቀይ ባህር ቀጠና እየጨመረ ከመጣው የሀያላን ሀገሮች የጂኦፖለቲካ ፍትጊያ ጋር በተገናኘም ሳውዲ አረቢያ በአካባቢው በሰፊው እያንዣበቡ ያሉትን አዳዲስ ተገዳዳሪ ሀገሮችን በተለይም የቱርክ፣ የኢራን፣ የተባበሩት አረብ ኤሚሬትስና የሩሲያን ጫና ለመገደብ ለሱዳን ሰራዊት ጠንካራ ድጋፍ በማድረግ ትታማለች። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን እንደ አውሮፓውያን አቆጣጠር በ2030 አገራቸው የቀጠናው የንግድ የፈጠራና የቱሪዝም ማዕከል ለማድረግ በያዙት ትልምና ሱዳን ውስጥ ትላልቅ የግብርና፣ የኢነርጂ፣ የውሃ፣ የትራንስፖርትና የቴሌኮሙኒኬሽን ኢንቨስትመንቶችን ለማስፋፋት በያዙት እቅድ የሱዳንን መከላከያ ሰራዊት እንደሚደግፉም ይነገርላቸዋል። የሱዳን ፈጥኖ ደራሽ ኃይል መሪ ሄሜቲ ከጀነራል አብዱልፈታህ አልቡርሃን ሰራዊት ጋር እያካሄዱት ያለውን ጦርነት ከጽንፈኛ እስላማዊ ኃይሎች ጋር የሚደረግ ውጊያ ነው ይሉታል። ይህ የሄሜቲ እሳቤ በተባበሩት አረብ ኤሚሬትስ እንዲሁም ከኤሚሬትስ ጋር እንደሆኑ በሚነገርላቸው የሊቢያው የጦር መሪ ካሊፋ ሀፍታር የሚደገፍ እሳቤ ነው። የሊቢያው የጦር መሪ ከተባበሩት አረብ ኤሚሬትስ ጋር ባላቸው ትስስር ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ፣ ነዳጅና ሌሎች ቁሳቁሶችን በማቀበል እንደሚደግፉም ይነገርላቸዋል። ሄሜቲን የማይተካ ወዳጅ በማለት የሚገልጿቸው የተባበሩት አረብ ኤሚሬትስ ሰዎች ወዳጅነታቸውን በሱዳንና በሰሜናዊ አፍሪካ መሰረታዊ የሚባል የጸጥታና የደህንነት አጋርነት መገለጫ ስለመሆኑም ተደጋግሞ የተነገረ ነው። ወርቅ ከሱዳን በህገወጥ መንገድ በገፍ ይቀርብላታል የምትባለውና በአፍሪካ ቀንድ መሬት በብዛት እያገኘች መሆኑ የሚነገርላት የተባበሩት አረብ ኤሚሬትስ በቀጠናው ባላት ከፍተኛ ኢኮኖሚያዊ ፍላጎት የመነጨ ለሄሜቲ ታጣቂዎች የምታደርገው ድጋፍ የቻይና ሰራሽ ድሮኖች፣ ቀላልና ከባድ መሳሪያዎች፣ ጥይቶች፣ ተሽከርካሪዎችና ሌሎችም መሆናቸውን መረጃዎች ያመላክታሉ። በአባይ ወንዝ ምክንያት ከግብጽ ጋር መቃቃር ውስጥ የገባችውን ኢትዮጵያ የተባበሩት አረብ ኤሚሬትስ ለሄሜቲ ለምታደርገው ድጋፍ ከጎኗ ማሰለፏም ሲነገር ይሰማል። ቻታም ሃውስ የተሰኘው የጥናትና የውይይት ማዕከል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሱዳን ጦርነት ውስጥ ገለልተኛ ሆነው ለመቆየት የፈለጉ እንደሚመስሉ ይገልጻሉ ይላል። ይሁን እንጂ ግብጽ ሱዳንን ተጠቅማ በታላቁ ህዳሴ ግድብና በቀይ ባህር ቀጠና ልታሳካው የምትፈልገውን የበላይነትን ለማረጋገጥ ለሱዳን ሰራዊት ጀነራል ድጋፍ በማቅረብ የተጠመደች መሆኗን በመጥቀስ ኢትዮጵያ እነዚህን ሴራዎች ለመቀልበስ የፈጥኖ ደራሹ አሸናፊነት ላይ ያመዘነ ፍላጎት እንዳላትም አስነብቧል። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ ከሁለቱም የሱዳን የጦር መሪዎች ጋር በአዲስ አበባ ተገናኝተው የመከሩ ቢሆንም የቅርብ ጊዜ መረጃዎች ግን የኢትዮጵያ መንግስት ባለስልጣናት ለሄሜቲ ያመዘነ ወገንተኝነት አላቸው ይላሉ። በሱዳን ጦርነት ውስጥ በሁለቱም ወገን በተልዕኮ ይዋጋሉ ተብለው በተደጋጋሚ ከሚነሱት ግብጽና የተባበሩት አረብ ኤሚሬትስ በተጨማሪም ሩሲያና ቻይና ሱዳን ውስጥ አለ በሚባለው የወርቅና የነዳጅ ክምችት ባላቸው ያመዘነ ፍላጎት ለጀነራል አብዱልፈታህ አልቡርሃን በተለያየ መንገድ የሚያደርጉት ድጋፍ እንዳለ በጉዳዩ ላይ የወጡ መረጃዎች ያስረዳሉ። በአፍሪካ አህጉር ውስጥ የበረታ የጂኦፖለቲካ ቅርምት ውስጥ የሚገኙት ቻይናና ሩሲያ በቀጠናው ወታደራዊ ሰፈር ለመገንባትና ኢንቨስትመንታቸውን ለማስፋፋት እሽቅድድም ላይ ናቸው። ሁለቱም ለሱዳን መከላከያ ሰራዊት የሚያደርጉት ድጋፍ ከሰሃራ በታች በቀይ ባህርና በመካከለኛው ምስራቅ ጂኦፖለቲካ ትልቅ ሚና አላት በሚባልላት ሱዳን ውስጥ የበላይነትን ለማግኘት እድል እንደሚፈጥርላቸውም ይነገራል። ከቀድሞ የሱዳን ፕሬዝዳንት አልበሽር የስልጣን ዘመን ጀምሮ መሳሪያን በማቀበል የምትታማው ሩሲያ ከሰሞኑ ለሱዳን መከላከያ ሰራዊት ዘመናዊ ተዋጊ ጄቶችን ለመሸጥ መስማማቷን፣ በምላሹ ደግሞ በፖርት ሱዳን 4 የጦር መርከቦችንና 300 ወታደሮችን ማስተናገድ የሚችል የጦር ሰፈር ለመገንባት የ25 ዓመታት ስምምነት ላይ እንደተደረሰ ግሎባል ዲፌንስ የተሰኘ ድረገጽ ከቀናት በፊት አስነብቧል። የሁለቱ ስምምነት በአሜሪካ መሪነት ከሳውዲ አረቢያ ጋር የተጀመረው ድርድር ሂደት ላይ ጥላ ማጠልሸቱ እየተገለጸ ሲሆን በተለይም በግብጽ የሚደገፉት ጀነራል አልቡርሃን የሚያጓጉዙት መሳሪያ በሰላም ሂደቱ ላይ መሰናክልና የተኩስ አቁም ስምምነት ላይ ለመድረስ አስቸጋሪ ሁኔታ መፍጠሩም ይነገራል። አሜሪካ ከሱዳን መከላከያ ሰራዊት ጋር በርዕዮተ ዓለም በታሪክና በድርጅታዊ እሳቤ የጠነከረ ትስስር እንዳለው የሚነገርለትን እስላማዊ ወንድማማቾች የተሰኘ ድርጅት ሙስሊም ብራዘርሁድ በውጭ ሀገር አሸባሪነት መሰየሟን ባለፈው ሳምንት ዋይት ሃውስ አስታውቋል። ከሩሲያ በተጨማሪ በሱዳን የጦር ሰፈር መገንባት የምትፈልገው ኢራን ለሱዳን መከላከያ ሰራዊት እንደ ድሮን ያሉ ዘመናዊ የጦር መሳሪያዎችን እንደምታቀብል
የሚያብራራው የአፍሪካ ዲፌንስ ፎረም የመረጃ ቋት በተመሳሳይ ቱርክም በቀጠናው ተጽዕኖዋን ለማሳረፍ ሌላኛዋ ድሮን አስተላላፊ ሀገር መሆኗን ያብራራል። ኢራን ለሎጂስቲክስ የሚውል የራሷን ወደብ በሱዳን ለመገንባት ባላት ፍላጎት መሰረት በኤርትራ በኩል መሳሪያ ለሱዳን መከላከያ ሰራዊት እንደምታቀብል ጽሑፉ ያብራራል። ለኢትዮጵያ መንግስት ቅርበት ያላቸው ሰዎችና በአፍሪካ ቀንድ ትኩረቱን ያደረገ አስተያየት የሚሰጡበት አንድ የድረገጽ ሚዲያ ላይ በቅርቡ በሰፈረ መረጃ አልፋሽር ከተማን ጠንካራ የሚባለውና ኢመደበኛ የሆነው የሄሜቲ ታጣቂ ቡድን መቆጣጠሩ በሱዳን እየተካሄደ ባለው ጦርነት የኃይል ሚዛኑን የሚቀይር ወሳኝ ምዕራፍ እንደሆነ አስነብቧል። አክሎም የፈጥኖ ደራሽ ታጣቂ ኃይሉ በዳርፉር የበላይነትን በመያዝ ወደ ኮርዶፋን ግዛት የበለጠ እንዲስፋፋ የሚረዳው እንደሆነና ዳርፉርን መቆጣጠሩ ከእርስ በርስ ጦርነት በላይ ሱዳንን በሶስት የተለያዩ ግዛቶች እንድትከፋፈል የሚያደርጋት መሆኑን አብራርቷል። በተፈጥሮ ሀብት የታደለች እንደሆነች የሚነገርላት ሱዳን ባላት ወርቅ፣ ነዳጅና ለም መሬት ላይ ኢላማቸውን ያነጣጠሩ የውጭ ኃይሎች መብዛት እየተካሄደ ባለው በውጭ ኃይሎች የታገዘ የተልዕኮ ጦርነት ምክንያት ሊፈጠር የሚችል የግዛት መከፋፈል ችግሩ ከሱዳንም አልፎ እንደ ኢትዮጵያ ላሉ ጎረቤት ሀገሮች እሳት የሚተፋ ይሆናል ሲልም ያክላል። በአሜሪካ አማካኝነት የተሞከረው አሸማጋይነት በጦርነቱ በእጅ አዙር እየተሳተፉ ባሉት ሩሲያ፣ ቻይና፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ቱርኪና ሌሎችም ሀገሮች ምክንያት ጦርነቱ ከመብረድ ወደ ባሰ ግለት እየተቀየረ ሱዳንን ወደማትመለስበት መከፋፈል ውስጥ እያስገባት እንደሆነም ይነገራል። የሱዳን መከፋፈልና የመበጣጠስ ዕድል እየሰፋ በሄደ ቁጥርም በጦርነቱ ዋነኛ ተዋናይ የሆነችው ግብጽ በኢትዮጵያ ብሔራዊ ጥቅሞች ላይ በቀላሉ የመረማመድ ዕድሏ እየሰፋ መሄዱ አጠያያቂ እንደማይሆን የፖለቲካ ተንታኞች ሲያብራሩ ይደመጣሉ። ባለብዙ ወገን መድረኮችና ዓለም አቀፍ ሕጎች በውሉ መተግበርና መፈጸም አልቻሉም የሚል የበዛ ወቀሳ በሚነሳበት በዚህ ወቅት በተለዋዋጩ የጂኦፖለቲካ ጨዋታ ውስጥ ኢትዮጵያ ብሔራዊ ጥቅሟን አስጠብቃ ለመሄድ ከተፋላሚ ወገኖችም ሆነ በቀጠናው ከተሰለፉ ሀያላን ሀገሮች ጋር የሚኖራት አሰላለፍ በእጅጉ ጥንቃቄን የሚሻ እንደሆነም የሚያሳስቡ አሉ። በሱዳን የተቀሰቀሰውን ጦርነት ተከትሎ ከጦርነቱ የሸሹ ወደ 80 ሺህ የሚጠጉ ሱዳናውያን ኢትዮጵያ የገቡ ሲሆን ከስደተኞቹ በተጨማሪ ኢትዮጵያ ከሱዳን ጋር በምትዋሰንበት 744 ኪሎ ሜትር ውስጥ በከፍተኛ ሁኔታ ህገወጥ የመሳሪያ ዝውውር የመንቀሳቀስ ዕድሉ መጨመሩም በስፋት ይነገራል። ይህን የተረዱ የጂኦፖለቲካ ተንታኞች የኢትዮጵያ መንግስት በሱዳን እየተካሄደ ያለውን ጦርነትና በእጅ አዙር እየተዋጉ ያሉ አገሮችና ተዋናዮችን ሚና በሚገባ መረዳትና ለምላሹም ዝግጁ ሆኖ መቆም እንዳለበት ማሳሰቢያም ይደመጣል። ታዲያ ከዚሁ ጋር አብሮ የሚነሳውና በሱዳን ጦርነት ውስጥ ከግብጽና ከሱዳን መከላከያ ጋር በአንድ ተሰላፊ መሆኗ በስፋት የሚነገርላት ኤርትራ ስትሆን ከሰሞኑ የኢትዮጵያ መንግስት የባህር በር ለማግኘት እያደረገ ባለው ሙከራና ከኤርትራ ጋር በገባው እሰጥ አገባ ኤርትራን ሌላኛዋ የኢትዮጵያ የስጋት ምንጭ ያደርጋታል። በአስመራና በካይሮ በተደጋጋሚ ጉብኝት የሚያደርጉት የግብጽና የኤርትራ ባለስልጣናት በሱዳን ውስጥ በሚያደርጉት የተልዕኮ ውጊያ በሱዳን የሚፈጠር መፈረካከስ ኢትዮጵያን የማወክ ዕድሉ ከፍተኛ መሆኑን የጸጥታና የደህንነት ባለሙያዎች ይናገራሉ። በሱዳን በአንድ ማዕከላዊ ስርዓት የሚመራ የሲቪል መንግስት ሊመሰረት አለመቻሉ ድንበር ጥሰው ወደ ሀገር ውስጥ የጦር መሳሪያ በመላክ የታጠቁ ኃይሎችን በማስታጠቅ የንግድ መስመሮችን በማወክ ህገወጥ ንግድን በማስፋፋትና ህገወጥ የሰዎች ዝውውርን በማበራከት ኢትዮጵያን ለማዳከም ለሚፈልጉ ኤርትራና ግብጽ ሰፊ ዕድል ይሰጣቸዋልም ይላሉ። በሱዳን የቀጠለው ጦርነት እልባት ካላገኘ ዊሊያም ብሩኔጂ የተባለ ጸሐፊ ኒው ላይን ኢንስቲትዩት በተሰኘ ድረገጽ ላይ ባሰፈረው ጽሑፍ ፕሬዝዳንት ትራምፕ ለአፍሪካ አህጉር ባላቸው አነስተኛ ትኩረት ምክንያት በሱዳን ጦርነትም ለሰብአዊ እርዳታ አቅርቦትና በተፋላሚ ወገኖች ላይ ማዕቀብ ለመጣል ብቻ ነው ትኩረታቸው ይላል። በሳውዲ አረቢያ ጅዳ የተሞከረው የማሸማገል ጥረት እንደ መልካም ጅማሮ ቢታይም አሜሪካ በተለይም የበረታ ጫና ማሳደር የሚችሉት ፕሬዝዳንት ትራምፕ ጦርነቱን ለማስቆም የሄዱበት ርቀት እምብዛም ነው ሲልም ያስረዳል። በርካታ ተንታኞች እንደሚሉት የሱዳን ጦርነት ውስጥ ምንም እንኳን አስቸጋሪ የሚባሉ ተዋንያን እየተሳተፉበት ቢገኙም የአሜሪካ ፕሬዝዳንት ሚና ከፍተኛ ነው። በዚህ ሁሉ ግርግር በሱዳን ውስጥ ከሚፋለሙት ወገኖች ጎን ለጎን ሜዳውን ተጠቅመው ኢትዮጵያን ለማተራመስ ለሚፈልጉት የግብጽና የኤርትራ ኃይሎች የሚሰጠው ዕድል ከፍተኛ በመሆኑ ኢትዮጵያ ሱዳን ከመፈረካከሷ ተቀናቃኞቹ ጄኔራሎች በፊት ለተኩስ አቁም እንዲዘጋጁ የራሷን የገላጋይነት ሚና መጫወት እንዳለባት ያሳስባሉ። አድማጮች ከኢትዮ ሪፖርት ለዛሬ የያዝነው መረጃን አበቃን።
በሌሎች መረጃዎች መልሰን እንገናኛለን። ጤና ይስጥልኝ።